ምን ነው በዚህ ሰዓት ረስተኸኝ ነው ብቻ በጆችሽ አርገግልሻለሁ። እኔ ስለምታወራው ነገር እየገባኝ አይደለም። ቀጣይ የጽናት ድራማ ይለቀቅልን። አረ በፍጥነት ልቀቁት። ኪራ ሞተ ወይንስ ደግሞ ምን ሆነ ተሰበረ? አረ የነዚህ ልጆች መከራ መቼ ነው የሚያልቀው እያላችሁ ነው በኮሜንት። በጣም ነበረ ትናንት በሰራሁት ቪዲዮ ያሳቃችሁኝ። ብዙዎቻችሁም ደግሞ እኔ በምናገረው እየሳቃችሁ ነበረ። ኪራዬ ለዚች አቅምሽ ነው እንደምትንቀለቀዩ ምናምን እና በዛ ላይ እየሳቃችሁብኝ ነበረ። እውነቴን እኮ ነው ቤተሰቦቼ፣ ሰው እኮ አቅም ሲኖረው ነው አይደል የሚናገረው። ስለዚህ ለምንድን ነው ያለ አቅሙ የሚንጠራራው? እና ሌባ የሚባለውን ስም ምናምን ካለው በኋላ ልክ ዘወር ሲል ወገብ አዘላውን ብሎ ነበር የጣለውና ኦ ማይ ጋድ ኦ ኤምጂ ትላላችሁ እንዴ! ሰው ምላሱ ከረዘመ ራሱ እኮ በቃ ክንዱም መርዘም አለበት አይደል እንዴ ቤተሰቦቼ? እንዴት ነው ከባድ እኮ ነው ሁሉም ነገር ስታስቡት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የጽናት ድራማ ዛሬ ይለቀቃል ብዬ በጉጉት እየጠበቅኩ ነው። ግን ትናንት ስለተለቀቀ ዛሬ ላይ ይለቀቅ ይችላል ብዬ እየገመትኩ ነው። አላቅም ብቻ ግን ጽናትም ምን ብላ እንግዲህ ከጨበርዬ ጋራ ኪራ ወድቋል ብለው ሲሏት እንግዲህ እየሮጠች ነበር ሄደችው። በዛብህ ይሄን ነገር ባደረገበት እጥፍ ዋጋ ይከፍላል ብዬ ነው የማስበው። እሱም የሚያስበው በጉልበቱ ብቻ ነው እንጂ በጭንቅላቱ አይደለም። ሚስቱንም እንደምታዩት በጣም ነው እንግዲህ እየደበደበ ያሰቃያት። አንቺ በቁሎ አትወልጅም እያለና በጣም ከምላችሁ በላይ በነገራችን ላይ ይሄ ገጠር ቦታ ላይ የሚያስጠላኝ ነገር ምንድነው መሰላችሁ? ያም ተወልጅ ያደኩት ገጠር ነው። ግን የሆነ ባህሉ በቃ በጣም ነው የሚያስጠላው። አንድ ሴት ልጅ አልወለደችም ማለት በቃ የሆነች የወረደች ተብላ ነው የምትታየመው። በቃ የሆነች ከሰው የተለየች ሰው ነው የምትመስላቸው ምናምን። እንደዚህ መሆን የለበትም እና የፈጣሪ ስራ ነው፣ ምን ማድረግ አይቻልም። እንግዲህ እሷም በምን ርግማን ማን እንደረገማት ባላቅም እንግዲህ መታ በዛብህ ጋር የተጋባችው ማለት ነው። የበዛብህ ሚስት አሁን አረቂ እየጠጣች እየሰከረች ምናምን ራሷን በዚህ በመጠጥ ውስጥ የምደብቀው የሚሏትን ነገር ላለመስማት፣ ሰው የሚያማትን ላለመስማት፣ ባልዮ የሚደበድባትን ድብደባ ለመቻል ብላ ይመስለኛል። እና በጣም ከውስጧ የታመቀ በባሏን በጎረቤትም በሀገርም እንግዲህ እየተሰደበች የበዛብህ ሚስት የምትኖረው ማውረድ ስለማትችል ነው። እና በጣም ነው ያሳዘነችኝ። እነ ጽናትን ቤት እየመጣች ከነጨበርዬም ጋር ጊዜ ታሳልፋለች። ግን ያንን ሁሉ ነገር የምታረገው ሁሉ ነገር ህመሟን ለመርሳት ይመስለኛል። እና እንግዲህ ደግሞ ጽዮን የምትባል የሰይጣን ቁራጭ ሰይጣን የሚቀራባት እንግዲህ እነ ናሆም ቤት መታ አሁንም እነ ናሆምን ቤት እየረበሸች እያመሰችው ነው። እውነት ለመናገር ሰኒ አሁንም ላይ ያለችበት ፈተናና ስቃይ የሰኒ ስቃይ መቼ እንደሚያልቅ አላውቅም። በዛውም ልክ ደግሞ ምሩ ልጅ አይደለም ያረገዘችው እያለች እንግዲህ አለምዬ የናሆም እናት በጣም እያሰቃየቻትና በጣም ፈተና እያመጣችባት ነው። ናሆማ ግን እናቱና ጽዮንም ሆነች እናቲቱን ብትሆን ከሷ ጋር ፍቅር የሆኑ ነው የሚመስላቸው። ጽዮንም ደግሞ እቤት ሂጄ አለምዬ ናት ምሩን አግዣት መስራት አትችልም ብላ ያለችኝ እያለ አለምዬ ጋር ተስማምተው ነው እንግዲህ እዛ ቤት ያላከቻት። እሷን አቃጥላ ቤት ውስጥ ለማስወጣትና ወይንም ደግሞ ያረገዘችውን ልጅ ለማስወረድ ወይንም ለማስወጣት ለመግደል ነው የመጣችው እዚህ ቤትና ናሆማ ነገሩ በጣም አልገባውም። አባትየው ሳይረፍድብህ በደንብ ነገሮችን ማወቅ አለብህ፣ ከረፈደ በኋላ ግን ብታስታውስ ወይንም ብታቅም ምንም አይጠቅምህም ብሎታል። ይሄን ያለው ነገር ለምንድን ነው? እናትህና ጽዮን ልጅህን ሊገሉ ይፈልጋሉ፣ ሚስትህንም ይቅር አላሏትም፣ ሊጎዷት ነው የቀረቧት ብሎ በግልጽ መናገር አለበት። ምክንያቱም በኋላ ላይ አባዬ ለምን አልነገርከኝም ብሎ ናሆማ ስለሚቆጣው ወይም ደግሞ ስለሚቀየሙ መናገር አለበት ብዬ አስባለሁ። የናሆማ የአባት ማለት ነው። ምክንያቱም አለምዬና ጽዮን እያወሩ ስለሰማቸው እውነቱን ለኪራ መናገር አለበት። አለምዬም ብትሆን ጽዮንም ብትሆን እቤትህ እንዳይመጡ ብሎ እውነቱን መናገር አለበት ብዬ አስባለሁ። ኪራ እንግዲህ ተሰብሯል። እኛ ሰርግ ስንጠብቅ እንግዲህ ለሱ ደግሞ ገና እሱን ገና በጋርደን አብልተን ገና እሱ እስከሚያገግም ድረስ እኮ ልጅቷ እኮ ጽናት እኮ አረጀች እኮ ማለት ነው። እንዴ የእነሱን ትንማ እኮ በቃ አላልቃለ ማለት ነው። በጣም ነው ያሳዘኑኝ የምር።